በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የክርስቶስ ቤተሰቦች፣ እመቤታችን የቅድስት ድንግል ማርያም የአስራት የበኩራት ያደራ ልጆች እስከ ሞት ድረስ በፈቀረን በልዑል እግዚአብሔር ስም እንደምን ዋላችሁ፣ እንደምን ሰነበታችሁ። ለእግዚአብሔር መልካም ፍቃድ ዛሬ ደግሞ አንድ በሌላ ርዕስ ተገናኝተናል። እግዚአብሔር አምላክ እንግዲህ ከመካከላችን ሆኖ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የሱ መልካምና ቅዱስ ፈቃድ ይሆንልን። ዛሬ እንግዲህ የምንመለከተው ብዙዎቻችን ቃለ እግዚአብሔርን እንማራለን። ረጅም ሰዓት በዩቲዩብም በፌስቡክም በቲክቶክም በአካልም በተለያዩ የሶሻል ሚዲያ አማራጮችም በመጻፍም ብዙ ጊዜ ኦርቶዶክሳዊ የሆኑ ስብከቶችን ሕይወት ተኮርም የሆኑ ነገረ ቅዱሳንን፣ ነገረ ድነትን፣ ነገረ ክርስቶስን ብቻ የእኛን ሕይወት ይለውጣሉ ያሉትን ትምህርቶች በሙሉ ቤተ ክርስቲያን ሊቃውንት እንዲያስተምሩ ተዘጋጅተው ይመጣሉ። ነገር ግን እኛ ደግሞ ብዙ ጊዜ አንደኛ ትምህርቱን ለማስታወስ እንቸገራለን። ሁለተኛ ደግሞ የተማርነውን ነገር በሕይወት ለመኖር ስንቸገር ብዙዎቻችን እናያለንና ይህ የሚሆነው ከምን አንጻር ነው የሚለውን እንደ እግዚአብሔር መልካም ፍቃድ አንድ ሁለት እያል እንመለከታለን። መልካም ጊዜ ይሆንላችሁ። አብርሃም ዩቲዩብን ምርጫችሁ አድርጋችሁ ስለምትከታተሉን በእውነት ከልብ እናመሰግናለን። ሌሎችም ደግሞ ይህንን ቪዲዮ ይማሩበታል ብላችሁ የምታስቡት ካላችሁ ሌሎች ሸር ብታደርጉላቸው መጥተው እንዲማሩ ራሳቸውንም እንዲፈትሹና እንዲገመግሙ ማድረግ ይቻላል ማለት ነው። ወደ ትምህርቱ እንለፍ። በአንደኝነት የምናገኘው መንፈሳዊ ትምህርት ተምረን ወደ ሕይወት ለመቀየር የምንቸገርበት እንዳናስተውል የሚያደርገን ምንድነው ቢባል የልብ መደንደንና ትዕቢት ነው። የልብ መደንደንና ትዕቢት ስንል ምን ማለታችን መሰላችሁ? ሰው መንፈሳዊ ትምህርትን ከመረጃነት ባለፈ የልብ ለውጥን ለማምጣት አለመጠቀም ማለት ነው። በቃ ያልተማርነውን ለመማር፣ ያላወቅነውን ለማወቅ፣ ያልተረዳነውን ለመረዳት ጥረት እናደርጋለን እንጂ ባወቅነው ነገር ላይ ስራ ለመስራት ወደ ሕይወት ለመቀየር ብዙ ጊዜ ጥረት አናደርግም። ያም የሆነው ደግሞ እንግዲህ በቃለ እግዚአብሔርን በተደጋጋሚ ስንሰማው፣ በተደጋጋሚ ሲሰበክ ሲነገረን ልባችን ይደነድናል። እንደ ኖርማል ነገር መቁጠር እንጀምራለን ማለት ነውና በልብ መደንደን ውስጥ፣ በትዕቢት ውስጥ፣ በቸልተኝነት ውስጥ ደግሞ ያለ ሰው ደግሞ በሚማረው ቃለ እግዚአብሔር ፍሬ ማፍራትን አይችልም ማለት ነው። እንግዲህ ትዕቢት ማለት ደግሞ ሁሉንም አውቃለሁ የሚል መንፈስ ሰው በውስጡ ላይ ካለ፣ እንደው ሁሉንም አውቃለሁ፣ ሁሉንም ተረድቻለሁ የሚል አመለካከት በመካከላችን ውስጥ ካለ እግዚአብሔር አምላክ ሕይወታችን የሚቀይር ትምህርት በሰዎች አድሮ እንኳን ሊያስተምረን ፈቃደኛ ቢሆን እኛ አስቀድመን ልባችንን ስለዘጋነውና ፈቃደኛ ስላልሆን ለመማር ዝግጁ አንሆንም ማለት ነው። ስለዚህ ከእንደዚህ አይነት ትዕቢት መውጣት ያስፈልጋል። አንዳንድ ጊዜ በትዕቢት ውስጥ ያሉ ሰዎች መምህራን ቁጭ ብለው ቃለ እግዚአብሔርን በሚያስተምሩበት ሰዓት ከሚያስተምሩት ብዙ ነገር ይልቅ ከመምህሮች ላይ አንዲትን እንከን ለመፈለግ ጥረት ማድረግ። በትዕቢት ውስጥ ያለ ሰው እንደዚህ ነው። መምህሩ ከሚያስተምረው ትምህርት ከሚናገረው ቃለ እግዚአብሔር ላይ የሆነ ስህተት ለማግኘት ስህተት ለመፈለግ የሚጠር ሲያገኝም ደግሞ ደስ ብሎት ያንን መምህር ለማሳጣት ለመንቀፍ ብዙ ጥረቶችን የሚያደርግ ሰው ማለት ነው። እና እንደዚህ አይነት ትዕቢት ያለበት ሰው ካለ ለማወቅም ለመማርም ለማወቅ ብቻ አይደለም በሕይወት ለመኖርም ይቸገራል ማለት ነው። ስለዚህ ከእንደዚህ አይነት ልበ ደንዳናነት መውጣት ያስፈልጋል። ምን ለማለት ከተባለ የተማርነውን ትምህርት ለማወቅና ለመረዳት በሕይወትም ለመኖር ከእንደዚህ አይነት ግብዝነት መውጣት ያስፈልጋል። የትዕቢት ተቃራኒው ትህትና ነው። ትህትና ስንል ደግሞ ምን ማለታችን ነው? በእውቀትም በእምነትም በአመለካከትም ከኛ ያንሰናል ብለን ካሰብነው ሰው ሁሉ ሳይቀር ሰው ቁጭ ብሎ ይማራል። ትህትና ካለው ቅዱሳን አባቶቻችን ከእንስሳት ተምረዋል፣ ከዘማውያን ተምረዋል፣ ከሰካራሞች ተምረዋል። ከብዙ ሰዎች እንደው እኛ በተቃራኒ ከምናያቸው እንደው ከመንፈሳዊት ውስጥ በተቃራኒ ከምናያቸው ኃጢአተኛ በደለኛ አድርገን ከምንቆጥራቸው ሰዎች ብዙ ቅዱሳን አባቶች መንፈሳዊ ትምህርትን ተምረዋል። ስለዚህ ከእንደዚህ አይነት ትዕቢት መውጣት ያስፈልጋል። የልብ መደንደን ስንለው ደግሞ ቸልተኝነት ነው። ለትምህርቱ ትኩረት አለመስጠት፣ እንደ ተራ ወሬ መቁጠር ወይም ደግሞ የሆነ እንደ እስኪ ዝም እየከመቀመጥ ይሄን ነገር ልስማ ብለን እንደመቀመጥ ማለት ነው። ከእንደዚህ አይነት ቸልተኝነት መላቀቅ ያስፈልጋል። ምክንያቱም የእግዚአብሔር ቃል የሕይወት ቃል ነው። ሕይወታችንን ሕይወታችንን የምናስተካክልበት ቃል እንደመሆኑ መጠን ከእንደዚህ አይነት ከልበ ደንዳናነት፣ ከትዕቢት፣ ከቸልተኝነት መውጣት ያስፈልጋል። ያ ሲሆን በትክክልም ቃለ እግዚአብሔሩ በሕይወታችን ውስጥ ፍሬ የሚያፈራ ወደ ስራም የሚቀየር ይሆናል ማለት ነው።
በዚህ በሐዋርያው ቅዱስ ያዕቆብ በመልእክቱ በምዕራፍ 4 ቁጥር 6 ላይ እንደዚህ ይላል፣ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። ትዕቢተኞችን ይቃወማል፣ ለትሑታን ጸጋን ይሰጣል። ስለዚህ እግዚአብሔር አምላክ ጸጋ እንዲሰጠን ከፈለግ በትህትና ውስጥ ሆነን ዝቅ ብለን መማርን መለማመድ ያስፈልጋል ማለት ነው። መለማመድ ያስፈልጋል። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 13 ቁጥር 15 ላይ እንደዚህ ይላል፣ የዚህ ሕዝብ ልብ ደንድኗልና ጆሮአቸውንም ደንቁሯል፣ ዓይኖቻቸውንም ጨፍነዋል ይላል። ዓይኖቻቸውንም ጨፍነዋል። መልካሙን ነገር ለማወቅ፣ መልካሙን ነገር ለመረዳት፣ መልካሙን ነገር አውቆ ተረድቶ ወደ ስራ ለመግባት ልቡን ያደነደነ፣ ጆሮውን የደፈነ፣ ዓይኑን የጨፈነ ብዙ ሰው አለ ማለት ነው። ስለዚህ ከእንደዚህ አይነት ከልበ ደንዳናነት ተግባር መውጣት ያስፈልጋል። ሌላው ደግሞ በሁለተኛ የምንመለከተው ሰዎች ለምንድን ነው ቃለ እግዚአብሔር ተምረው ወደ ስራ የማይቀየሩት፣ ወደ ስራ የማይለውጡት ብለን ስናስብ ከኃጢአት መላቀቅን መፍራት። ከኃጢአት መላቀቅ መፍራት። ብዙ ሰዎች ኃጢአትን ዕለት ዕለት ይሰራሉ፣ ያደርጋሉ። ነገር ግን ከዛ ኃጢአት ውስጥ ለመላቀቅ የሚቸገሩ በጣም ብዙ ሰዎች ናቸው። ኃጢአትን እንደ መልካም ነገር የሚቆጥሩት አስታውሳችሁታል። አንዳንድ ሰው ንስሐ ለምን አትገባም ሲባል ነገስ ኃጢአት ለሰራ ለምን ንስሐ እገባለሁ የሚል ሰው አለ። ቅዱስ ሥጋውን ክቡር ደሙን ለምን አትቀበልም? እንዲህ ኃጢአተኛ ሆኜ እንዴት ነው ቅዱስ ሥጋውን ክቡር ደሙን የምቀበለው የሚሉ በጣም ብዙ ሰዎች አሉ። እርግጥ ነው ቅዱስ ሥጋውን ክቡር ደሙን ለመቀበል ግዴታ ንስሐ ያስፈልጋል። ነገር ግን ሰው ንስሐ ገባ፣ ቅዱስ ሥጋውን ክቡር ደሙን ተቀበለ ማለት ከዛ በኋላ ያለ ኃጢአት ይኖራል ማለት አይደለም። ቅዱስ ሥጋው ክቡር ደሙ በራሱ የኃጢአታችን ማስተስሪያም ስለሆነ ማለት ነው። ሰው በቃሉ የተናገረውን በእጁ በእግሩ እንዲሁ በስሜት ሕዋሳቱ ያደረገውን የሰራውን ኃጢአት ማስታወስ ቢችል እንኳን በህሊናው ያመላለሰውን ኃጢአት ማስታወስ ላይችል ይችላል። ስለዚህ ቅዱስ ሥጋውና ክቡር ደሙ ፍጹም የኃጢአት ስርየትን የምናገኝበት መሆኑን ማስታወስ ያስፈልጋል እና ከኃጢአት ፍቅር ሰው መላቀቅ አልችል ብሎ ቃሉን መስማት የማይፈልግ ሰው በጣም ብዙ ሰው አለ። ወይም ደግሞ ለመስራት የሚቸገር ሰው አለ። ቃሉን ሰምቶ ለምሳሌ ስጡ ተብሎ ለመስጠት የሚቸገር፣ በፍቅረ ነዋይ የታጠረ፣ አትዘሙት ተብሎ ለዝሙት ለስለት የሚፋጠን፣ አንዳንድ ጊዜም ደግሞ ከዚህም ማለፍና ሲያልፍና ሲብስ ደግሞ እቅድ ሁሉ ሳይቀር ይዘው ኃጢአት የሚሰሩ አሉ። በቃ እንግዲህ ይችን ኃጢአት አሁን ልስራና ከዚህ በኋላ ኃጢአትን በሙሉ አልሰራም፣ እንዲሁ እዚህችን ብቻ ላደርጋት ብለው ኃጢአትን ሁሉ ሳይቀር በእቅድ የሚያደርጉ በጣም ብዙ ሰዎች አሉ። ወይም ደግሞ የሆነ ኃጢአት ሰርቶ ከሆነ በቃ የኛውንም ኃጢአት ሊጨምርና በዛው ንስሐ እቀበልበታለሁ ብሎ የድፍረትን ኃጢአት ድጋሚ የሚጨምሩ ማለት ነው። ስለዚህ ከእንደዚህ አይነት ነገር መውጣት መላቀቅ ያስፈልጋል። ለዚህ ነው አባታችን ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 3 ቁጥር 19 ላይ እንደዚህ ይላል፣ ስራቸው የከፋ ነበርና ሰዎች ከብርሃን ይልቅ ጨለማን ወደዱ፣ እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጥ ዘንድ ወደ ብርሃን ይመጣል ይላል። ሰው እውነትን የሚያደርግ ከሆነ መልካም ነገርን የሚያደርግ ከሆነ ያ ያደረገው መልካም ነገር በእግዚአብሔር ተደርጎ እንደሆነ የእግዚአብሔር አምላክ አስደርጎት እንደሆነ ያ ነገር ለእግዚአብሔር ብሎ አድርጎት እንደሆነ ወይም ደግሞ የእግዚአብሔር መንፈስ አሰርቶት እንደሆነ ከጨለማ ውስጥ ቢሆን እንኳን ወደ ብርሃን ይመጣል ማለት ወደ ብርሃን ይገለጣል። ያ መልካም ስራው ለሌሎች አርአያ የሚሆንና ብዙ ሰዎች ደግሞ ያንን እያዩ ለመልካም ነገር የሚፋጠኑ ለመልካም ነገር የሚተጉ ይሆናሉ ማለት ነው። ስለዚህ ኃጢአትን ልንተዋት ያስፈልጋል። በቃ እንድንላት ያስፈልጋል። ስለዚህ ያ ሲሆን በትክክልም የተማርነውን ትምህርት ለመኖር ጥረት እናደርጋለን ማለት ነው። ስለዚህ መንፈሳዊ ሕይወት ደግሞ በዚህ ላይ አንድ ነገር ማስተዋል ያለባችሁ ኦርቶዶክሳውያን፣ መንፈሳዊ ሕይወት እንደው በአንድ ጀንበር የሚመጣ ነገር አይደለም። በአንድ ጀንበር የሚመጣ አይደለም። ያ ማለት ነው እንደ ዛሬ ሰው መንፈሳዊ ካልሆንክ ብሎ 50ውን 60ውን መጽሐፉን፣ ስንክሳሩን፣ ገድሉን፣ ድርሳኑን፣ ውዳሴ ማርያምን ሁሉንም እንደው የጸሎት መጽሐፍ በሙሉ አንድ ጊዜ አንስቶ ዛሬ ይሄን ሁሉ ነገር ካልጸለይኩት ሞቼ እገኛለሁ ብሎ በኋላ ያንን ነገር ጀምሮ ደግሞ መልሶ ደግሞ ተስፋ መቁረጥ ውስጥ ገብቶ የሚተው መሆን አይገባም። እንደገናም ዛሬም ደግሞ ስለ ስግደት ጠቀሜታ፣ ስለ ስግደት አዳኝነት፣ አጋንንት እንዴት እንደሚያርቅ ምናምን እግዚአብሔር አምላክ በስግደት ውስጥ እንዴት እንደሚመለክ ተሰብኮ ደግሞ ዛሬ 4000 5000 ስግደት ካልሰገድኩ ብሎ ወድቆ ተረስቶ ነገ ደግሞ የሚረሳው መሆን አይገባም። ስለዚህ ከዚህ የሚያስፈልገው ምንድነው ከተባለ በትዕግስትና በማስተዋል ውስጥ ሆኖ ያን የምናደርገውን ነገር ከእውነት
ከስሜታዊነት ሳይሆን ከእውነት የምናደርገው መሆን ያስፈልጋል ማለት ነው። ያ ሲሆን ምን ይሆናል? አገልግሎታችን እግዚአብሔር አምላክ የሚደሰትበት፣ እግዚአብሔር አምላክን የምናስደስት፣ ትምህርታችንም ደግሞ ሰምተን በዛ ትምህርት የምንታነጽና ወደ ስራ የምንገባ እንሆናለን ማለት ነው።